ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሰኔ 5 ቀን 2017 ዓ.ም ዜና ለፍታ የመረጃ ሰዓታችን ተጀምሯል። አቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ሆነው መሾማቸውን በደቡብ ወሎ የተፈናቃዮች መጠለያ የሕክምና አገልግሎት ማጣት ህሙማንን ለከፍተኛ ችግር ማጋለጡ መነገሩን እንዲሁም ደግሞ በአዲስ አበባ ፖሊስ በስር ላይ የነበሩ የወላይታ ዲቻ ደጋፊዎች መለቀቃቸውን የወላይታ ዞን ፖሊስ መምሪያ ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። አቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 6ኛ ዙር 4ኛ ዓመት 36ኛ መደበኛ ጉባኤ የብሔራዊ ምርጫ ቦርድ አመራሮችን ሹመት አጽድቋል። በዚህ ምክር ቤቱ የፌደራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት የሆኑትን አቶ ተስፋዬ ነዋይን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሾሟል። በተጨማሪም የፌደራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት የሆኑትን አቶ ተክሊት ይመስልና በሐረሪ ክልል ከፍተኛ ፍርድ ቤት ዳኛ የሆኑት ወይዘሮ ነሲም አሊ የምርጫ ቦርድ የሥራ አመራር አባል አድርጎ ምክር ቤቱ ሰይሟል። በምክር ቤቱ በጠቅላይ ሚኒስትር አብይ አህመድ የቀረበውን የእጩዎች ሹመት ውሳኔ ሐሳብ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ ቡልጅጌ ያቀረበው ሲሆን የምርጫ ሂደቱ ብዙሃነትን ያማከልና የማንኛውንም ፖለቲካ ፓርቲ አባል ያልሆኑ መሆናቸውን አብራርተዋል። ተሿሚዎቹ በምክር ቤት ፊት ቀርበው ቃለ መሃላ የፈጸሙ ሲሆን ምክር ቤቱ ሹመቱን በሁለት ድምጽ ታቀበውና በአብላጫ ድምጽ ማጽደቁን ከምክር ቤቱ ያገኘነው መረጃ ያመለክታል። በቅርቡ የፌደራል ከፍተኛ ፍርድ ቤትና የፌደራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንቶችን ጨምሮ 6 ሰዎች የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና የሥራ አመራር ቦርድ አባል እንዲሆኑ በእጩነት ማቅረባቸውን መዘገባችን የሚታወስ ሲሆን ይህ ሹመት የተሰጠው 3 የምርጫ ቦርድ አመራሮች በያዝነው ሰኔ ወር የኃላፊነት ዘመናቸው መጠናቀቁን ተከትሎ ነው። በአዲስ የተተኩት የምርጫ ቦርድ ሥራ አመራር ቦርድ አባላት ምክትል ሰብሳቢው አቶ ውብሸት አየለ እንዲሁም ዶክተር አበራ ደግፉና ብዙወርቅ ከተተ ናቸው። በደቡብ ወሎ የተፈናቃዮች መጠለያ የሕክምና አገልግሎት ማጣት ህሙማንን ለከፍተኛ ችግር ማጋለጡ ተነገረ። በአማራ ክልል ደቡብ ወሎ ዞን በሐይቅ ጃሬ የስደተኞች ጣቢያ የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 6 ቀናት ምንም አይነት ሕክምና ባለማግኘታቸው ህሙማን በከፍተኛ ችግር ውስጥ መሆናቸው ተነግሯል። ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል ተውለደሬ ወረዳና ሐይቅ ከተማ የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 5 ዓመታት በረዲት ድርጅት አማካኝነት በመጠለያ አገልግሎት ይሰጥ የነበረው ክሊኒክ በበጀት እጥረት ምክንያት ስራውን ማቋረጡ ስጋት እንደፈጠረባቸው አንስተዋል። ተፈናቃዮቹ በእርዳታ ላይ የተመሰረተ ኑሮ ስላላቸው በራሳቸው አቅም መታከም ሆነ መድኃኒት መግዛት አለመቻላቸውን አንስተዋል። በሐይቅ ጃሬ የስደተኞች እንዲሁም በመካነ ኢየሱስና ጃራ የስደተኞች መጠለያ ጣቢያ ውስጥ የሚገኙ ህፃናትና የሳምባ ምች በሽታ በተደጋጋሚ የሚጠቁ ሲሆን ወባና ሌሎች ተላላፊ በሽታዎችም የተፈናቃዮቹ ችግር መሆናቸውንም ተፈናቃዮቹ አንስተዋል። ተፈናቃዮቹ በመጠለያ ጣቢያዎቹ የተሟላ መሰረተ ልማት አለመኖር፣ የምግብ እጥረትና የመጠለያ ጣቢያዎች የተመሰረቱበት አካባቢ ከከተማ ውጭ መሆን በቀላሉ በተላላፊ በሽታ እንዲጠቁ ምክንያት መሆኑንም አስረድተዋል። በተመሳሳይም በሐይቅ ከተማ የሚገኙ የመካነ ኢየሱስ የስደተኞች መጠለያ ጣቢያ ያሉ የሀገር ውስጥ ስደተኞች ምንም እንኳን ምርመራን በተመለከተ የከተማው ጤና ጣቢያ የነጻ አገልግሎት ቢሰጠንም መድኃኒት ማግኘት አለመቻላቸውን ተናግረዋል። የሀገር ውስጥ ተፈናቃዮች እንዲሰፍሩበት የተደረጉበት ቦታ ከተቋምና ከከተማ የራቀ ነው የሚሉት የደቡብ ወሎ ዞን ጤና መምሪያ ህብረተሰብ ጤና አደጋዎች መከላከልና ምላሽ ቡድን አስተባባሪ አቶ ሸቱ ይማም ዩኒሴፍና የዓለም ጤና ድርጅት በበጀት ምክንያት በመጠለያ ጣቢያዎቹ ይሰጡት የነበረውን ሕክምና ማቋረጣቸው ችግር ሆኗል ማለታቸውን ዶቼቬሌ ዘግቧል። የረድኤት ተቋማቱ ያቋረጡት የሕክምና ስራን ለማስቀጠልም በጤና ጣቢያ ደረጃ የሰው ሀብት እጥረት በመኖሩ ሕክምና መስጠት ባይቻልም ዞኑ ጉዳዩን ለአማራ ክልል ጤና ቢሮ አሳውቆ የሰው ኃይል ለመቅጠር እየተጠባበቀ መሆኑን አቶ ሸቱ ይማም መናገራቸውን ዘገባው አንስቷል። በአዲስ አበባ ፖሊስ በስር ላይ የነበሩ የወላይታ ዲቻ ደጋፊዎች መለቀቃቸውን የወላይታ ዞን ፖሊስ መምሪያ አስታወቀ። በአዲስ አበባ ከተማ አስተዳደር የዲቻ ደጋፊዎች በከተማ ውስጥ ተዘዋውረው በፈጠሩት አለመግባባት ምክንያት የአዲስ አበባ ፖሊስ ከፌደራል ፖሊስና ሌሎች የጸጥታ አካላት ጋር በመሆን በቁጥጥር ስር ያዋላቸው ተጠርጣሪዎች መለቀቃቸውን የወላይታ ዞን ፖሊስ መምሪያ አስታውቋል። በቁጥጥር ስር ከዋሉ የዲቻ ደጋፊዎች መካከል በቂርቆስ ክፍለ ከተማ ፖሊስ መምሪያ ፖፑላሪ ፖሊስ ጣቢያ 245
ቦሌ ቡልቡላ 68፣ በየካ ክፍለ ከተማ 50፣ ልደታ ክፍለ ከተማ 201 የሆኑ ተጠርጣሪዎች የወላይታ ዞን ፖሊስ መምሪያ ከኢትዮጵያ ፌደራል ፖሊስና ከአዲስ አበባ ከተማ ፖሊስ ጋር በመነጋገር ከእስር እንዲፈቱ መደረጋቸው ተገልጿል። አጠቃላይ በተለያየ ክፍለ ከተማ የታሰሩ ከ564 በላይ የወላይታ ዲቻ ደጋፊዎች ናቸው ከእስር መፈታታቸውን ቲክቫ የዘገበው። የዞኑ ፖሊስ፣ የኢትዮጵያ ፌደራል ፖሊስና የአዲስ አበባ ፖሊስ የዲቻ ደጋፊዎች በከተማው ውስጥ በተለያየ ቦታ ተንቀሳቅሰው የፈጠሩትን አለመግባባት ለመፍታት በወቅቱ የወሰዱት እርምጃ የከፋ ጉዳት እንዳይደርስ ያስቀረ በመሆኑ ያስመሰግነዋል ብሏል። አሁን ላይ ሌሎቹ የተወሰኑ በወንጀል ድርጊት ተጠርጥረው ጉዳያቸው በፍርድ ሂደት የሚገኙ መኖራቸው መነገሩን ዘገባው አክሏል። ባሳለፍነው ሳምንት እሁድ ዕለት ሁለቱን ክለቦች ለመደገፍ ከሐዋሳ ከወላይታ ሶዶና ከአካባቢው የመጡ በርካታ ደጋፊዎች መካከል አለመግባባት መፈጠሩን የፌደራል ፖሊስ አስታውቆ ጨዋታው በዝግ ስታዲየም እንዲካሄድ መደረጉን መገለጹን መዘገባችን ይታወሳል። የፌደራል ፖሊስ አክሎም ነገር ግን የሀገሪቷ ሰላምና መረጋጋት የሚመራቸው በሀገር ውስጥና በውጭ ሀገራት ያሉ አካላት ሰው ሞቷል ያሉ የሚያሰራጯቸው ወሬዎች ሐሰተኛ መሆናቸውንና በአንድም ሰው ላይ የሞትም ይሁን የአካል መጉደል ጉዳት አለመድረሱን ማረጋገጡን የፌደራል ፖሊስ አረጋግጫለሁ ማለቱ ይታወቃል። የፓስፖርት አገልግሎት ለማግኘት የፋይዳ መታወቂያ አስፈላጊ የሚያደርገው ደንብ ተግባራዊ መደረግ ተጀመረ። ፋይዳ መታወቂያ ለፓስፖርት አገልግሎት አስፈላጊ ከሆኑ ሰነዶች መካከል አንዱ ሆኖ በመካተቱ ሰኔ 2 ቀን 2017 ዓ.ም ሰኞ ጀምሮ ተግባራዊ መደረግ መጀመሩን የብሔራዊ መታወቂያ አገልግሎት ጽሕፈት ቤት አስታውቋል። በመሆኑ በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች ፓስፖርት ለመውሰድ ሲመጡ የፋይዳ መታወቂያ ልዩ ቁጥር እንዲሁም ደግሞ ኪዋር ኮዱን በወረቀት አትሞ መያዝ እንደሚጠበቅባቸው ተገልጿል። ይህ በእንዲህ ያለ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተመሳሳይም የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ መታወቂያ ቁጥር እንደሚያስፈልግ አስታውቋል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ማንኛውም የመንግስት ሰራተኛ ከሐምሌ 1 2017 ዓ.ም ጀምሮ በተቋሙ ማንኛውንም አገልግሎቶች ለማግኘት የብሔራዊ መታወቂያ ሊኖረው እንደሚገባ ገልጿል። በመሆኑ አሰሪ መስሪያ ቤቶች የማህበራዊ ዋስትና መለያ ቁጥርና ሌሎች የአገልግሎት ጥያቄ ሲያቀርቡ የሰራተኞቻቸውን የብሔራዊ መለያ ቁጥር ወይም ፋይዳ ጠቅሰው እንዲያቀርቡ አሳስቧል። የጡረታ ባለመብቶች የብሔራዊ መለያ ቁጥራቸውን ወይም ፋይዳ በአቅራቢያቸው በሚገኙ የአስተዳደሩ ጽሕፈት ቤቶች ከተጠቀሰው ቀን አስቀድመው ማስመዝገብ እንዳለባቸው አስታውቋል። እስራኤል በኢራን ላይ ወታደራዊ ጥቃት ልትፈጽም ነው መባሉን ተከትሎ በአካባቢው ውጥረት ነገሰ። ኢራቅ በሚገኘው የአሜሪካ ኤምባሲ ያሉ ሰራተኞችና ቤተሰቦቻቸው በከፍተኛ የደህንነት ስጋት ምክንያት በከፊል ሊወጡ እንደሆነ የአሜሪካ መንግስት አስታውቋል። በአሜሪካ ዜጎች ላይ አለ የተባለው የደህንነት ስጋት ጉዳይ እስራኤል በኢራን ላይ ወታደራዊ ዘመቻ ለመጀመር ሙሉ በሙሉ ዝግጁ መሆኗን ተከትሎ መሆኑ ተነስቷል። እስራኤል በኢራን ላይ ወታደራዊ እርምጃ ልትወስድ መሆኑ እንደተነገራቸው የሚጠቅሱት የአሜሪካ ባለስልጣናት ይህንን ተከትሎ የአሜሪካ ይህንን እርምጃ ለመውሰድ እንደተገደደች ባለስልጣናት ነግረውኛል ሲል ሲቢኤስ ኒውስ ዘግቧል። ጥቃቱን ተከትሎ ኢራን በአጎራባች ኢራቅ ውስጥ በሚገኙ አንዳንድ የአሜሪካ ጣቢያዎች ላይ የበቀል እርምጃ ልትወስድ እንደምትችል ዩናይትድ ስቴትስ መረጃው አላት የተባለ ሲሆን ዩናይትድ ስቴትስ ዜጎቿ በዛሬው ዕለት ከዚህ አካባቢ ለቀው እንዲወጡ ማሳሰቢያ መስጠቷንም ዘገባው አንስቷል። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በበኩሉ በአካባቢው ያለው ውጥረት እየጦዘ በመሆኑ ወታደራዊ ያልሆኑ የመንግስት ባለስልጣናት ኢራቅን ለቀው እንዲወጡ ትዕዛዝ መስጠቱም ተሰምቷል። ይህ የተሰማው አሜሪካ ከኢራን ጋር በቴህራን የኒውክሌር ፕሮግራም ዙሪያ የሚያደርጉት ንግግር መቋረጡ በተሰማ በጥቂት ጊዜ ውስጥ ነው። በዚህ የኢራን የኒውክሌር ፕሮግራም ጋር በተያያዘም በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በመጪው ቅዳሜ ከኢራን ባለስልጣናት ጋር ለመነጋገር ቀጠሮ እንደያዙ ተሰምቷል። የኢራን መከላከያ ሚኒስትር በበኩላቸው የኒውክሌር ስምምነት ቢከሽፍና ትራምፕ ወታደራዊ እርምጃ ኢራን ላይ የሚያዙ ከሆነ ሀገራቸው በቀጠናው በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የአጸፋ እርምጃ እንደምትወስድ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ጉዳይ በተመለከተ ባደረጉት ንግግር የኤምባሲ ሰራተኞች በዚያ መቆየታቸው አደገኛ ሊሆን ይችላል፣ ምን እንደሚፈጠር አብረን እናያለን ብለዋል። ተመልካቾቻችን የዕለተ ሐሙስ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም